እንኳን ደስ አላችሁ። በጣም ደስ ብሎኛል። ምክንያቱም አረቦች ቢቀበሉኝ ነበር የሚገርመኝ፣ ቢቀበሉኝ ቢያሰሩኝ ነበር የሚገርመኝ። በእናንተ የተነሳ እናንተ በምትሰጡት ኮሜንት እንደምትመለከቱት በዚህ መልኩ ደምቶ በዚህ መልኩ የዩናይትድን ማሊያም አድርጎ በዚህ መልኩ እንግዲህ ዩናይትድ ይችላል እያለ ግን እቺ ልጅ እንግዲህ አላህ Subhanahu Wa Ta'ala ያሻውን ያድርግልህ፣ እንደፈለከ አድርጎ ይፈጥረልህ አላህ። ምክንያቱም ሁሉም በእጁ ስለሆነ እንደፈለከ አድርጎ ይፈጥራል። ሴትን ወንድ አስመስሎ ወንድን ሴት አስመስሎ አላህ Subhanahu Wa Ta'ala ይፈጥራል። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ድና የተከበራችሁ የዛድ ሚዲያ ቤተሰብ እንደምን አላችሁልኝ? እኔ ያለሁላችሁ ያላ ፍቃድ ሆኖ ከረጅም ጊዜ መጥፋት በኋላ ተመልሰን ተገናኝተናል። አልহামዱሊላህ። እንግዲህ በዚህ አጭር ጊዜ ውስጥ እኔ ብዙ ነገር አይቻለሁ። አልহামዱሊላህ አላህ የጻፈልኝን የተወሰኑ ነገሮችን ተመልክቻለሁ፣ ለመቋቋምም ሞክራለሁ። አልহামዱሊላህ ረብል ዓለሚን። ከባድ ጊዜ ነበር ለኔ ማለት ነው። ከባድ ጊዜ ነበረ። እንግዲህ ማፈዓለሁል ጀሊሉ فهو جميل አይደል የሚባለው። እንግዲህ አላህ የሰራው ሁሉ አላህ ያደረገው ሁሉ ጀሚል ነው፣ ጥሩ ነው፣ ለበጎ ነው። የሚጎዳን ሳይሆን የሚጠቅምን ነው ከሰበርንበት ሰብር ካደረግንበት። እንግዲህ ሁላችሁም ታውቃላችሁ ብዬ አስባለሁ። ያው ፋዘርን ሳስታመማቸው እንደነበረ ሁላችሁም ታውቃላችሁ ብዬ አስባለሁ። በተወሰነ መልኩም ለመግለጽ ሞክሬ ነበረ ከዚህ በፊት ፋዘር ታሞ እንደነበሩና ሳስታመማቸው እንዳለው ነበር በወቅቱ የገለጽኩላችሁ። እንግዲህ ፋዘር እኔ ጋር ነበሩ፣ እዚህ አዲስ አበባ አምጥቻቸው እዚህ ህክምናቸውን ሲከታተሉ ነበረ። በስተመጨረሻም ህክምናቸው ታውቆ ተስፋ እንደሌለውም ዶክተሩ ስነግረኝ እንግዲህ በጣም ከባድ ነው። ልጅ ሆነ አባትህ እንደማይድን ስትነገር በጣም 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 መቋቋም በጣም ይከብዳል። እና እዛኔ እኔም በወቅቱ በጣም ሰብር አጥቼ ነበረ። ለአባቴ አንድ ልጅ ነኝ፣ እኔ አንድ ልጅ ነኝ ለአባቴ ማለት ነው። ያው ሴቶች አሉ፣ ሴቶች አልহামዱሊላህ አሉ፣ እህቶች አሉ። እኔ ብቻ ነኝ እንግዲህ ለፋዘር ቢቀርቡም በቃ ማለት ያው ትልቅ ሰው ናቸው። ወደ 87 አካባቢ እድሜያቸው ላይ ነበሩ ፋዘር። አልহামዱሊላህ 87 ላይ ነው የሞቱት እንደነገሩኝ ማለት ነው። መሐመድ ከማል እኔ 87ኛ እድሜ ላይ ነኝ ያለሁትና እቺ ወቅት በጣም ከባድ ነች። እቺን መሻገር በጣም ከባድ ነው፣ አይታወቅም ብሎ ሲነግሩኝ ነበርና በ87 አመታቸው ነበረ ከዚች ዓለም የሄዱት ማለት ነው፣ ወይ ደግሞ ያረፉት ማለት ነው ፋዘር አላህ ረህማቸውና። እንግዲህ እዚህ እኔ ጋር ነበሩ፣ ወደ ሆስፒታልም ሳመላልሳቸው ነበረ። እንግዲህ የሚችለውን ነገር ሁሉ ሳደርግ ነበረ። በነገራችን ላይ እኔ ይሄንን በማድረጌ በጣም እደሰታለሁ፣ ይሄንን በማግኘቴ በጣም እደሰታለሁ። ፋዘርን በዚህ መልኩ በመخدምም በጣም በጣም እደሰትበታለሁ። በቃ እኔ በዚህ እድሜ አገኘው የሚለው ነገር ፋዘርን መخدመ ነው። በዚህ እድሜ አገኘው ብዬ ትልቁ ነገርና ትልቁ ጸጋ አላህ ዋልልኝ ብዬ አላህን ማመሰግንበት ትልቁና ዋናው አልহামዱሊላህ እያልኩኝ ሁሉ ጊዜ ሙሉ እድሜ ልደሰትበት የሚችለው ነገር ይሄንን ነው። ፋዘርን በዚህ እድሜያቸው እኔም ካጠገባቸው ሆኜ በዚህ መልኩ መخدሜ ለኔ ትልቅ ጸጋ ነው። አልহামዱሊላህ ረብል ዓለሚን። ፋዘርን በጣም ነበር የተደሰቱብኝ። እንዳላ ፍቃድ ሆኖ የዛሬ አመት ከምናምን ማለት 2024 ላይ ሐጅ ሄደን ነበር። አልহামዱሊላህ እዛ ሐጅ አደረጉ። እዛ ነበር እቺ ህመም የጀመረቻቸው። እንግዲህ ከኢትዮጵያ ነው የሄዱት። የኛን አየር ታውቃላችሁ፣ እዛ ያለውን አየር ደግሞ አየር ጸባይ ታውቃላችሁ። በወቅቱ ደግሞ በጣም ሙቀታማ ነበር እና ቤት ውስጥ ሆነ ደግሞ
ቬንቲሌተር ስትከፍት ምናምን ሙቀትና ቅዝቃዜው ተቀላቅሎ በጣም ለእንደዚህ ትልቅ ሰዎች ያው ሰውነታቸውም ኤናይል ቅዝቃዜም ሆነ ሙቀትም መቋቋም አይችልም። ምክንያቱም ትልቅ ሰው ናቸው፣ ያረጁ ሰው ናቸውና ማለት ነው። ያ ነበረ እዛኔ የተከሰተውና ፋዘርን እዛው ነበረ የጀመራቸው። 1 ወር ከምናምን ነበረ እዛ የቆየ ነው። ልክ ወደ አዲስ አበባ እንደገባንም ትንሽ ስበረታባቸው ህመሙ ሐኪም ቤት ወሰድኳቸው። ለ1 ሳምንት አካባቢ እዚህ አዲስ አበባ ሆነን ህክምናቸውን ጨርሶ ወደ ጅማ ተመለሰን፣ ወደ አጋሮ። ከዛን ደግሞ እዛ ድካም ነው ብለንም ስናስብ ነበረ። ማለት አንዳንድ ህመሞች ሲመጡ እና ከድካሙ ጋር ሲያያዝም ድካም ይመስላል እና ድካም ነው በሚልም ያው 1 ዓመት ምናምን ቆየን። ዛኔ የነበረው በሽታ ምን ነበረ? ይሄ ሳምባ ምች የሚባለው ነበረ። መድኃኒቱም ተሰጣቸው፣ መድኃኒታቸውንም ጨረሱ፣ ምናምን ተሻላቸው። ወደ ቤት ተመለሰን ምናምን ነገር። ከዛን ዛንድሮ እየበረታባቸው መጣ። ያ ህመሙ እየበረታባቸው ስመጣ እዛው ህክምና ወሰድኳቸው። ብርድ ነው ምናምን አሉ። ከዛን አሁንም መድኃኒት ተሰጣቸው፣ መድኃኒቱን ጨረሱ። ምንም አልተሻላቸውም። ይሄ ነገር በከፍተኛ ክሊኒክ መታየት አለበት በሚል ደግሞ ወደ አዲስ አበባ አመጧቸው። እዚህ እንግዲህ ህክምናቸውን ሲከታተሉ ነበረ። በስተመጨረሻም እንግዲህ መዳን እንደማይቻልና በስተርጅና የሚመጣ በሽታ መሆኑ ታወቀ። እንግዲህ በጣም ከባድ ነበር። በጣም ከባድ ነበረ ከሚላችሁ በላይ ማለት ነው። ከሚላችሁ በላይ በጣም ከባድ ነበረ። እንግዲህ አላህ ብሎ ያው ለሁላችንም አይቀርም። ሁላችንም ተራ እየጠበቀን ነው። ለሁላችንም አይቀርም። ዛሬ ክለን እንሸኛለን፣ ነገ ደግሞ ምንሸኘው እኛ ነንና እንደዛ ሆኖ ፋዘር የዛሬ 2 ሳምንት ከምናምን ይመስለኛል አይ ቲንክ አረፉ፣ ተቀበሩ። ያው እዛም 1 ሳምንት ምናምን ማዘርጋ ሆኜ እነሱንም ያው እህቶቼንም እነሱንም ሁሉንም ሳጽናናቸው ከረምኩና አሁን ወደ አዲስ አበባ ተመለስኩ። ተመልሼ እንግዲህ ብዙም ቪዲዮ መስራት አልቻልኩም። ያው ከተመለስኩኝ ሳምንት አልፎኛል፣ ግን ቪዲዮ ምናምን መስራት አልቻልኩም። ያው እንግዶች ይመጣሉ ምናምን ነገር አልቻልኩም። ያው ሞራልም ኤናይል ስላልነበረ ማለት ነው። እንግዲህ ትላንትና ደግሞ ከወንድሜ አንዋር ጋር የጀመርነውን ፕሮጀክት ያው ከዚህ በፊት 1 ቪዲዮ ሰርቼበት ነበረ። የሆነ ፕሮጀክት ውሃ አስጀምረን ነበረና እሱን ጨርሰን አልহামዱሊላህ። ስጦታውን በመቀጠል ዩቲዩበር አንዋር ሙስጠፋ ከነሱ ጋር ትልቅ ዋጋ ከፍለዋል ብሎ እነሱ ቀድሞ እዚህ ገብቶ ምስክር እየሰጡ ነበረ። ይህንን ምስክርነት ለሱ ሞራል ጭምር ለአንዋር ሞራል ትልቅ ዋጋ ከፍለዋል ብሎ ነው እነሱም ትልቅ ዋጋ እንደተቀበለ ያደረገው። በመቀጠልም ደግሞ አቶ ከማል ጀማል ዩቲዩበር እንዲሁም ታጋይ ነው፣ ለሱም ስጦታ ይገባዋል። እሺ ወደ 1.67 ሚሊዮን አካባቢ የጨረሰ ፕሮጀክት ነበረ። እሱን ጨርሰን አስመርቀን ደግሞ እዚህ ጋር እንደምትመለከቱት እኛም አልহামዱሊላህ ተሸልመን ምናምን ትላለ ተመልሰናል ማለት ነው። ኢንሻአላህ ወደ ስራችንም ተመልሰናል። ካሁን በኋላ ኢንሻአላህ ወደ ቋሚ ስራችን እንመለሳለን። እንግዲህ ሁሉም ያልፋል፣ ማልፍ የለም። አልহামዱሊላህ ወደ ስራችን እንመለሳለን ለማለት ያክል ነው። ውድ ቤተሰቦቼ ያው አብዛኞቻችሁ ስታጽናኑኝ ነበረ። ሁላችሁንም አመሰግናችኋለሁኝ። በፌስቡክ በኩልም እንደዛውም በዩቲዩብ እና በቴሌግራም በውስጥ እንግዲህ መጣችሁ አይዞን ስትሉኝ ነበራችሁ ብዙዎቻችሁ አላችሁና አላህ Subhanahu Wa Ta'ala በእንደዚህ አይነት ፈተና አይፈትናችሁ። በእኔ ላይ የደረሰው በእናንተ ላይ አይድረስ። አላህ Subhanahu Wa Ta'ala ለሁላችንም አቂባችንን ያሳምረልን። ወላሂ ነው የምላችሁ የፋዘርን አቂባ እኔ የሚመኘው ነው ለራሴ ማለት ነው። ለራሴ የሚመኘው አቂባ ነው። ወላሂ አላህ አቂባችንን ያሳምረልን። ፋዘር በጥሩ ሁኔታ ነው የሄዱት። በጣም ነው የተደሰትኩበት። አሟሟታቸው ሁኔታ
በጣም ደስ የሚል ነበር። ማለት ያው ሞት ለማንም ስለማይቀር ነው ደስ የሚል ያልኩት እንጂ ሞት ደስ የሚል ሆኖ አይደለም። ግን ፋዘር አቅባቸው መጨረሻቸው በጣም የሚያምር ነበር። በነገራችን ላይ ፋዘር የዒባዳ ሰው ነበሩ። እኔንም በዚህ መልኩ ነበር እኔንም ሲያጽናኑኝ የነበረውና መሐመድ ከማል እኔ ከአባቴ የወረስኩት ሀብት ሳይሆን ዒባዳን ነው። አያቴ በጣም ትልቅ ሰው ናቸው፣ ዓሊም ነበሩና ፋዘር አባታቸውን ነበር የተከተሉት። እሳቸው ሲተገብሩ የነበረውን ዒባዳ ሁሉ ፋዘርም ሲያደርጉት ነበርና መሐመድ ከማል ከኔ የሚተርሰው ነገር ቢኖር መሐመድ ከማል እኔ ነኝ። በነገራችን ላይ መሐመድ ከማል ከኔ የምትወርሰው ነገር ቢኖር ሀብት ሳይሆን ዒባዳን ነው ብሎ ነበረ። እንግዲህ ቅራአትም ቁርአን እንዲሐፍዝ ክታብ እንዲቀራም ሲያበረታቱኝና ከኋላ ከጀርባ የሆነው ወደ ቅራአ እንዲገባ ሲያደርጉኝ ሞቲቬት የሆኑኝ ፋዘር ነበሩና አልሐምዱሊላህ ፋዘር በጣም በጥሩ ሁኔታ ነበር የሄዱትና የምደሰትበት ነገር ነው። እና እናንተንም አላህ አቅባችሁን ያሳምርላችሁ፣ ሁላችንም አቅባ አላህ ያሳምርልን እያልኩኝ እንግዲህ ቤተሰቦቼ እስቲ አንዳንድ ቪዲዮዎችን ይዤላችሁ ተከስቻለሁ። ይሄም ቪዲዮ እንግዲህ ሰሞነኛ የሆነውና በተለይ አንድ ቪዲዮ ደግሞ ትላንትና ማታ የተከሰተው ክስተት ነው። በዩናይትድ እና በአርሰናል መካከል ተደርጎ የነበረው ጨዋታ በዩናይትድ ወይ ማንቸስተር ዩናይትድ አሸናፊነት ተጠናቆ እንደነበረ ታውቃላችሁ። እንግዲህ የኛ የሀገራችን ደጋፊዎች ደግሞ ፋኖች የአርሰናልም የዩናይትድ ፋኖችም እንግዲህ ታውቃላችሁ አርሰናልና ዩናይትድ ደርቢ አይደሉም። ነገር ግን ሀገራችን ያሉት ደጋፊዎች ግን ደርቢ ናቸው። በጣም በሚገርም ሁኔታ እንግዲህ ዩናይትድ ባልተጠበቀ ሁኔታ 3-2 አርሰናልን አሸንፎ 3 ነጥቡን ይዞ ከኤምሬት ሜዳ ወጥቶ ነበርና እሱን ተከትሎ እንግዲህ ከዛ በፊት የአርሰናል ደጋፊና የዩናይትድ ደጋፊ ሲዛዛቱ ነበረ እና እስቲ ይህንን ቪዲዮ ልጋብዛቸውና ወደ ሌላኛው ቪዲዮአችን እንሄዳለን። ዩናይትድ በአርሰናል የሚሸነፍ ከሆነ እኔ ተከታታይ 5 ጨዋታ የአርሰናል ማሊያ ለብሼ የአርሰናል ደጋፊ ይሆናለሁ። ይሄ ቃሌ ነው። ቃል በምድር ቃል በሰማይ አደባባይ ላይ አርሰናል ይችላል ብዬ እሰራለሁ። 5 ጨዋታ የአርሰናል ደጋፊ ይሆናለሁ። ይሄን ያህል ነው በክለብ እምነት ያለኝ። ይሰጣል። ኮፒ ሊንክ ሜንሽን አድርጉለት። የኛም ማሊያ እንድታቆሽሽ አንፈልግም። ወንድነህ አንተ እንደኔ ቻሌንጅ ውሰድ። እኔ ቻሌንጅ ወሰድኩ ማለት ነው። ትርፌ መታ በቤት ካሸነፈች ማለት ነው። ወላሂ ይሄን ጆሮ ቆርጥልሃለሁ። አንተ ወንድ ነህ። ማንኛውም የማንቸስተር ደጋፊ እንደኔ ቻሌንጅ ውሰድ። ለስ ዱዚስ ዝም ብለህ መለያ ለብሳለሁ ምናምን አይደለም። እንደኔ ቻሌንጅ ውሰድ። ትርፌ መታ በቤት ካሸነፈች ይሄ ጆሮ የግላችሁ ነው። የአርሰናል ደጋፊ ኮፒ ሊንክ ሜንሽን አድርጉ። የትርፌ ደጋፊ ማለት ነው። ይመቻችሁ። ሰንዴ ቆየብኝ፣ ሰንዴ በጣም ቆየብኝ። እሁድ ማለት ነው። ወላሂ እንግዲህ የቆየበት እሁድ የቆየበት ቆየብኝ እያለ ነው። እሁድ የቆየበት ጆሮውን ለመቁረጥ ነው። እንግዲህ ጆሮውን ለመቆረጥ እሁድ በጣም ቆየብኝ ነው ማለት በውስጡ እንግዲህ ትላንትና የተመለከትነው ይህንን ነው ብዬ ነው። ያው የመጨረሻ ትርጉሙ ወደዛ ስለወሰደኝ ነው። ቤተሰቦቼ እንግዲህ ጉዳዩ የጀመረው እዚህ ጋር ነበር። እኛ እንግዲህ ማሊያቸውን ሲቀዳዱ ምናምን በዚህ ስንገረም ነበር። አሁን ደግሞ ጭራሽ ብሎ ጆሮ ወደ መቆረጥ ተደርሷል። ቤተሰቦች በጣም በሚያሳፍር ሁኔታ። በዛ ላይ ደግሞ ይሄ ልጅ ሙስሊም ነው ወላሂ ብሎ እየማለ ነው። ያው መሐላውን ፈጽሟል። በነገራችን ላይ እዚህ ጋር ምን ተፈጠረ መሰላችሁ? እንግዲህ ይሄ ላይቭ ላይ ነው። ላይቭ ላይ ተመልከቱ። በዚህ መልኩ ጆሮውን እየቆረጠ ነው። በዚህ መልኩ ጆሮውን እየቆረጠ ነው፣ በምላጭ ማለት ነው፣ እንደምትመለከቱት ማለት ነው። በጣም የሚያሳፍር ነገር ከኛ ከሙስሊም ልጅ የማይጠበቅ ነገር ነው ይሄ በነገራችን ላይ ማለት ነው። ከሙስሊም የማይጠበቅ ነገር ማለት ነው። በነገራችን ላይ ይሄ ወንጀል ነው። ከሸሪዓው አንፃር ከተመለከተን ወንጀል ነው እና በጣም ከባድ እርምጃ ነው በራሱ ላይ ወሰደው ይሄ ወጣት ማለት ነው። በጣም የሚያሳፍር ማለት ነው። እንደምትመለከቱት በዚህ መልኩ ደምቶ በዚህ መልኩ የዩናይትድን ማሊያም አድርጎ በዚህ መልኩ እንግዲህ ዩናይትድ ይችላል እያለ ነው። መሐላውን ፈጽሟል። በነገራችን ላይ
ዛሬም ነገም አርሰናል ነኝ። ስኖርም አርሰናል ነኝ፣ ስሞትም አርሰናል ነኝ። እንግዲህ ስኖርም አርሰናል ነኝ ስሞትም አርሰናል ነኝ ብለዋል። እንግዲህ የሁላችሁ ድንገት ይሄ ሰውዬ ስሞት ካያችሁ ወይ ደግሞ እሱን የምትከፈኑ ሰዎች ከፈናውን በአርሰናል ማሊያ አሰሩለት ነው የሚላችሁ። ከፈናውን በአርሰናል ማሊያ ምክንያቱም ስሞትም አርሰናል ነኝ ብለዋልና ያው መቼም ደግሞ ያው ደጋፊነትህ የሚታየው በልብስ ስለሆነ እንግዲህ ቀብር ውስጥም ደጋፊነቱ መታየት ስላለበት ከፈናውን ከአርሰናል ማሊያ እንድታሰሩለት ከወዲሁ እንድታስቡበት እላችኋለሁ ማለት ነው። እንግዲህ ስሞትም አርሰናል ሁኜ ነው ሞተው ስላለ ማለት ነው። አቅባውን በአርሰናል መጨረስ ነው የምፈልገው። ገባችሁ አይደል? እንደዚህ አይነት ሰዎች አሉ፣ እንደዚህ አይነት ወንበዴዎች አሉ። እንግዲህ ያው መብቱ ነው፣ ግን በዚህ ልክ ፈረንጅ ለሚራገጠው አንተ በዚህ ልክ ራስን ማዋረድና ራስን አደጋ ላይ መጣል ጥሩ አይደለም። ሁላችንም የምንደግፈው ክለብ ይኖረናል በነገራችን ላይ፣ ግን በዚህ ልክ እኔ ማለት አሁን ደጋፊ አትመስልም። በቃ ካልተበሳጨህ፣ ካልተናደድክ፣ የሆነ ነገር ካላደረክ፣ ካልተሳደብክ፣ እዚህ ጋር መጥተህ ካላልክ ደጋፊ አትመስልም ማለት ነው። በእኛ ኡመት ዘንድ ወይ ደግሞ በሀበሻዎች ዘንድ ማለት ነው። አይደለም በቃ ትደግፋለህ። ብሸነፍም ኳስ ነው፣ ብታሸንፍም ኳስ ነው። አለቀ። እነሱ ገንዘብ እያገኙበት ነው። ተሸነፉም ገንዘብ ያገኛሉ፣ አሸነፉም ገንዘብ ያገኛሉ። አንተ ግን አሸነፍክ ሳቅ ብቻ ወይ ደስታ ነው። ተሸነፍክ ራስህን ያው በዚህ መልኩ አደጋ ላይ መጣል፣ ይሄ የሚደረግ ነገር አይደለም። መጠንቀቅ ጥሩ ነው። ስሜታችንን መቆጣጠር መቻል አለብን። እንግዲህ ያለቀሰም አለ። ብራዘር አንተ አይደለም እየተጫወትክ ያለኸው፣ ወይ ደግሞ ገንዘብ ሜክ እያረክ ያለኸው አንተ አይደለም፣ አርሰናል ነው ኦር ዩናይትድ ነው ኦር ቼልሲ ወዘተ። አንተ ምንም የምታገኘው ነገር የለም፣ ምንም የምታገኘው ነገር የለም። ስለዚህ የምትወደው ከሆነ እንዲሁ ውደድ፣ እንዲሁ በቃ ዝም ብለህ ይለፈው። ቢሸነፉም ቢያሸንፉም ማለት ነው። ብዙም መዝለልም አያስፈልግም፣ መውደቅም አያስፈልግም። ይሄ ግን በጣም አዲስ ክስተት ነው ለኛ ለሀበሻዎች፣ አዲስ ክስተት ነው። እንግዲህ ራሱን ያጠፋም አለ። ወደ ናይጄሪያ አካባቢ ይመስለኛል የዛሬ ዓመት ይሁን የዛሬ 2 ዓመት አርሰናል ዋንጫ ስላልበላ ራሱን የሰቀለ ወይ ደግሞ ራሱን ያጠፋ ነበረ። በጣም መነጋገሪያ ሆኖ ነበረ። እንደዚህ አይነት ክስተቶችም ነበሩ። ዘንድሮም ደግሞ በኢትዮጵያ እንግዲህ አርሰናል 3-2 ስለተሸነፈ ብቻ እንግዲህ በዚህ መልኩ ጆሮውን ቆርጦ አሳይቶናል ማለት ነው። ጥሩ አይደለም ለማለት ነው ውድ ቤተሰቦቼ። ሌላኛው ቪዲዮአችን ደግሞ በጣም የሚያሳዝንና አንዳንዴ በአላህ ተፈጥሮ ማላገጣችን እያላገጥን እንዳለ የሚያሳይ ነገር ነው ውድ ቤተሰቦቼ። እስቲ ይህንን ቪዲዮ እንመልከት። እዚህ ላይ የምትመለከቷት እህታችንን ታውቃታላችሁ ብዬ አስባለሁኝ። አብዛኞቻችሁ ላትወዷት ትችላላችሁ፣ አንዳንዴ የምታመጣቸው ኮንተንቶች ስለማይመቻችሁ ማለት ነው። እኔም ጭምር ደስ አይለኝም ኮንተንቷ ማለት ነው። ነገር ግን እቺ ልጅ እንግዲህ አላህ ሱብሓነሁ ወተዓላ ያሻውን ያደርግልህ፣ እንደፈለገ አድርጎ ይፈጥረልህ አላህ። ምክንያቱም ሁሉም በእጁ ስለሆነ እንደፈለገ አድርጎ ይፈጥራል። ሴትን ወንድ አስመስሎ ወንድን ሴት አስመስሎ አላህ ሱብሓነሁ ወተዓላ ይፈጥራል። በቃ የሚለያቸው ጾታ ብቻ ነው እንጂ እንደ ፊት ገጽታቸው ሁሉ ነገራቸው ወንድ የሚመስሉ ሴቶች አሉ። ለምሳሌ እህታችን አለች ማለት ነው። ሚዲያ ላይ ያልወጡ ሚዲያ ላይ ያልታዩም ብዙዎች አሉ። በእንደዚህ አይነት መንገድ የተፈጠሩ የተወለዱ ወይ ደግሞ የተፈጠሩ አላህ ሱብሓነሁ ወተዓላ የፈጠራቸው ሰዎች አሉ። ወንድ ሆኖ ሁሉ ነገሩ ደግሞ ሴት የሚመስልም አለ። ይሄ የአላህ ፍጥረት ነው። አላህ እንደፈለገ አድርጎ ይፈጥራል። ይሄ የአላህም አያ ነው። የአላህም ሱብሓነሁ ወተዓላ አንድነት መገለጫ ነው። ራሳችንን ብንመለከት ወደ ራሳችን ተመልሰን ወፊ አንፉሲኩም አፈላ ቱብሲሩን ይለናል አይደል እንዴ? ራሳችሁን ዞር ብላችሁ ራሳችሁን ወደ ራሳችሁ ተመልሳችሁ ራሳችሁን እንኳን አትመለከቱምን? አታዩትምን? ራሳችሁን አላህ እንዲህ ነው የሚለን።
ራሳችንን ብንመለከት ብዙ የአላህን አያ የምንመለከትበት ብዙ አለና አላህ Subhanahu Wa Ta'ala እንደፈለገ አድርጎ ይፈጥራል። እንድናላግጥበት ሳይሆን እንድንቀለድበት መቀለጃችን እንድናደርግ እንድንጫወትበት ወይ ደግሞ እንድናላግጥበት እንድናፌዝበት ሳይሆን የሱን ፍጥረት እንድንገመግምበት እንድናስተውልበት አላህ አንድ መሆኑን እንድንምናረጋግጥበት ነገሮች ናቸው እነዚህ ክስተቶች። በአለም ላይ ብዙ ተፈጥሮች አሉ፣ ብዙ ለየት ያሉ ክስተቶች አሉ። ስላላየን ብቻ አንድ ነገር ብቅ ሲል አዲስ መስሎን የሆነ በቃ ሌላ ስም እንሰጠዋለን እንጂ አላህ Subhanahu Wa Ta'ala ብዙ አለው። ከዛ መካከል እህታችን አንድ ነች። ነገር ግን ብዙ ኢትዮጵያውያኖች ሚዲያ ላይ ያሉ ኢትዮጵያውያኖች አንቺ ወንድነሽ እንደዚህ ነሽ ብሎ በቃ ያሸማቅቋታል። እንድትሳቀቅ እያደረግናት ነው አንዳንዴ ማለት ነው። የምንሰጣት ኮሜንቶች የምንሰጣት አንዳንዴ ቪዲዮ ምናምን ሲሰሩባት አንዳንድ ሰዎች በቃ እንድትሸማቀቅ እያደረጓት ነው። እሱን ተከትሎ ነው እንግዲህ መነጋገሪያ ሆና ነበረችና እዚህ ጋር ደግሞ በጣም አሳዘነችኝ እቺ ልጅ። እስቲ ይሄን ቪዲዮ ላሳያችሁ። እንኳን ደስ አላችሁ። በጣም ደስ ብሎኛል። ምክንያቱም አረቦች ቢቀበሉ ነበር የሚገርመኝ፣ ቢቀበሉኝ ቢያሰሩኝ ነበር የሚገርመኝ። በእናንተ የተነሳ እናንተ በምትሰጡት ኮሜንት ማለፊያና መግደሚያ እንኳን አጣው። ማለፊያና መግደሚያ በሄድኩበት ቁጥር ኦኬ እንደዛ ነህ እንዴ እንደዚህ ነሽ እንዴ በሄድኩበት ሁሉ። ምክንያቱም እናንተ በምትሰጡት ኮሜንት እናንተ በምትናገሩት ነገር እኔ እኮ ወድጄ እኮ አይደለም ያመጣሁት ወይም ተገድጄ እኮ አይደለም ያመጣሁት። የተቀበልኩትን ነገር እኮ አሜን ብዬ ተቀብዬ የምኖር ሰው ነኝ። እናንተ ግን በምትሰጡትና በምትናገሩት ነገር ሀበሻ ጠላኝ። አረብ እንዴት ነው ሊወደኝ የሚችል? የሌላ ሀገር ዜጋ እንዴት ነው ሊወደኝ የሚችለው? እንዴት ነው ሊያከብረኝ የሚችለው? እናንተ የገዛ ደሜ የጠላችሁኝ እያጥላላችሁኝ እንደፈለጋችሁ እየተናገራችሁ የሌላ ሀገር ዜጋ እንዴት ነው ሊወደኝ የሚችለው? በፍጹም ሊወደኝ አይችልም። ምክንያቱም እናንተ ለእኔ ጥሩ አመለካከት የላችሁም። እንዲሁም እናንተ እኮ እኔን ማበረታትና ማጠንከር ነበረባችሁ። ይገርማል። በጣም የሚያሳዝነው። ለማንኛውም በጣም አድርጌ አመሰግናችኋለሁ። ቴንክ ዩ ሶ ማች። እውነቴን ለእናንተ ምንም ቃላት የለኝም። እንግዲህ ለእናንተ ብዬ ጾታዬን ሊቀይር ነውና ደስ ይበላችሁ ብላ እዚህ ላይ ጽፋለች። ይሄ በጣም ከባድ ውሳኔ ነው። ይሄ በጣም ከባድ ማለት ታደርጋለች ብዬ ሳይሆን ማለት ይሄንን ማሰቧ ራሱ እንድታስብ ያደረግናት እኛ ነን። እኛ ኢትዮጵያውያኖች እንዳለችው በምንሰጣት ኮሜንት ለሷ ያለን እይታ ሌላ በመሆኑ ወንድናት እሷ እንደዚህ ነች ራሷን እንዲያደርጋ ነው ምናምን የሚል ትርጉም በመስጠታችን እቺ ልጅ አደጋ ላይ ተጥላለች። እንግዲህ ከአረብ ሀገር ነበር የምትኖረው፣ አሁን ኢትዮጵያ ተመልሳለች ይመስለኛል። አይ ቲንክ እንደዛ ነው የተመለከትኩት። ቪዲዮ ከሰራችም ቆይታለች፣ ግን ወደ ኢትዮጵያ የተመለሰች ይመስለኛል። ቪዲዮዋን እንዳየው ማለት ነው፣ ገብቼ እንዳየሁት እንደዛ ነው ይመስለኝና አላህ ይጠብቀን፣ አላህ ይጠብቃችሁ። በእንደዚህ አይነት ፍጥረት ላይም በእንደዚህ አይነት ክስተት ላይም ማፌዝ ጥሩ አይደለም። አላህ ይጠብቀን። እንደዚህ በእንደዚህ አይነት ልጅም አላህ Subhanahu Wa Ta'ala ድንገት አይታወቅም እኮ ምን እንወልዳቸው ልጆች እኮ ምን እንደሆኑ አናውቅም። አዎ አላህ ይጠብቀን፣ አላህ ይጠብቃችሁ። ሁላችንም አላህ ይጠብቀን ማለት እወዳለሁ። ውድ ቤተሰቦቼ ከእንደዚህ አይነት ነገር ለመጠንቀቅ አለብን ለማለት ነው። ውድ ቤተሰቦቼ በሌላ ቪዲዮ ተመልሰን የምንገናኝ ይሆናል። ለማንኛውም ጸጉሬን ምናምን ተቆርጬላችኋለሁ። ጸጉሬን ተቆረጥ ምናምን አልወደዳችሁታላችሁ፣ ተቆርጬላችሁ ደስ በላችሁ። በሌላ ቪዲዮ ተመልሰን የምንገናኝ ይሆናል። ይቀጥላል። ሰላም ወሰላሙ አለይኩም።